ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። ነገር ነው ለብዙ ዓመት በቤተክርስቲያንና በቸርች ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሉ። የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። እፎይነን ለሚሉ ሰዎች እፎይ የተጻፈውን ያነበበላችሁ እፎይ ምንም ያጠፋው ነገር የለም። ሙስሊሞች ሆናችሁ ይህን ቪዲዮ ከተመለከታችሁ በኋላ የለይለቱል ቀድር ሌሊት መቼም ቢሆን አልፋችሁ። እናንተ የቤቱ ነው የሚገርማችሁ። አደባባይ ላይ ወንጀል ሲፈጸም ከቦ ያዩ ዝም የሚል ማህበረሰብ ተፈጥሯል። ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት ያያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ቻናሌ ተከታታዮች ባላችሁበት ሰላማችሁ በዝት ይበል። እንግዲህ ዛሬም በአነጋጋሪ በተወደዱ ቪዲዮዎች ተመልሼላችኋለሁ። ነገር ግን ስራ በጣም ከመደራረቡ የተነሳ ጠፍቻለሁ ማለት ነው። በድምጼ ነው ያስገባውላችሁ ያለሁት ወሳኝ ቪዲዮ ስለሆኑ ይዤላችሁ ቀርቤያለሁ። ኢንሻአላህ እንደተለመደው ይሄንን ቪዲዮ ለመላው ሙስሊሞች እንድታደርሱልኝ በአክብሮት ጠይቃችኋለሁ። አላሁ አክበር አላሁ አክበር። ማሻአላህ እጅግ የሚያስደስት መረጃ አለ። ሰው ሁሉ ወደ እስልምና እየጎረፈ ያለበት ሁኔታ ነው፣ ከአገር ውስጥም ከሀገር ውጭ ማለት ነው። 40 እንግዲህ በናይጄሪያ የተሰማው እጅግ አስደሳች መረጃ አለ። 40 ጳጳሶች በአንድ ጊዜ ከነሚስታቸው እንግዲህ ሰልመዋል ማለት ነው። ይሄ እጅግ የሚያስደስት ነገር ነው። እንዲሁም ደግሞ የተለያዩ ቪዲዮ አሉ በእፎይ ዙሪያ አዳዲስ መረጃዎች የወጡ መረጃዎች አሉ። እነሱን እንመለከታለን። ሁላችሁም በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዱ ለማለት እወዳለሁ። እንዲሁም ደግሞ ወላሂ ረመዳን በጣም እየሄደ ነው። አላህ ይቀበለን። አላህ ለይለቱል ቀድርን ይወፍቀን ኢንሻአላህ በሰላም መንጨርስ። እንዲሁም ደግሞ የረመዳን አጅር አላህ ይወፍቀን። በጣም ወላሂ ሄደብን ኢንሻአላህ። በተለይ ይህን አሽራል አዋኪር የመጨረሻውን 10ቱ ቀናቶች እንግዲህ ዛሬ 23ኛው ሌሊት ነው። ለይለቱል ቀድር የሚጠበቅበትም ቀን ነው። አላህ ይወፍቀን ለማለት እወዳለሁ። ልንበረታ ሁላችንም ይገባል። የተለያዩ ቪዲዮዎች ይዤላችሁ ቀርቤያለሁ። ኡስታዞች ያስተላለፉት መልእክት አለ ኢንሻአላህ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። ከወዲያ ያያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ የሐቢበላህ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ መጥፎን የሰማው የበፊቴ ጆሮ ይሄው ላለሁኝ ምን ነበር ያኔ በቀረ ደንቆሮ እንጂማ ያንቱ ስም እንኳን ሊጠለጠል በመጥፎ ሊነሳ አንጀት ነው የሚያላውስ ሩህ ነው የሚያርስ በጥሩ ቢወሳ የኔ ሙሐመዳ ጠላ ከለላይ ከጎኔ አይጥፉ ያ ረሱላህ እስከ ኻቲማይ ዝናውን ለሰማ ታሪኮን ለቃኘ አንቱን አለማፍቀር አንቱን አለመውደድ ማይቻል ነው ነብዬ። اللهم صل وسلم على سيدنا ومولانا محمد. የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው የመምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ሁላችሁንም ይቅርታ ጠይቃለሁ። የ8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እየቀነሰ እያነሰን። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለከውን ዕቃ ብትወስድ፣ ስልኩን አንስተ ብትሮጥ፣ የፈለከውን ብር አንስተ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን
አንድ ሰግደን ሲሊፐራችንን እየዞርን እናያለን ሌባ እንዳይወስድብን። ግን ቤተክርስቲያን ውስጥ ነው ክላላይ ሶስ እየተባለ ስልክህን አንስተ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ። ግን ዛሬ እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንወሻሻለን? የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እንደተናገረችው ከሆነ በማሌዥያም የሚገኙ ሙስሊሞች የነሱ አመለካከት የሷን እይታ እንደቀየረም ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል ትላለች። ጥናት ካደረኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ ትላለች። ገና ያቺ ቀን ትመጣለች። እስከዛሬ ሙስሊም ስላልነበርን ይቅርታን ጠይቅ እንዴ የምትባልበት ቀን ትመጣለች። ጀንበር ለማን እየወጣች በማን ላይ እየጠለቀች እንደሆነ እንደ ዓለም እየተመለከትን ነው። መንገዱ ሁሉ ለእስልምና እየገራ ጨርቅ እየሆነ ነው። በዚህ ጊዜ ሙስሊም ሆኖ እንደመገኘት ሙስሊም ሆኖ እንደመመረጥ ምን የሚያስደስት ምን ልብ የሚያሞቅ ነገር አለ? የትኛውም ዓለም ውስጥ የነበረ ሰው ሁሉ ተጸጽቶ ሊመለስበት የሚችል አዲስ ህይወት ሊጀምርበት ራሱን ሊቀይርበት የመንፈስ እርጋታውንም ሊጎናጸፍ የሚችልበት እምነት ከእስልምና ውጪ የት አለ? አላህ ሆይ ሙስሊም አድርገህ ስለመረጥከን እናመሰግንሃለን። በእስልምናችን እንድታቆየን በዚሁም እንድትገለን ደግሞ እንጠይቀሃለን። ወሰላሙ አለይኩም። ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ ዓመት በቤተ ክርስቲያንና በቸርች ውስጥ ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል ኢንሻአላህ። አላሁ አክበር እያላችሁ ኮሜንት አስቀምጡ። ይሄን ቪዲዮ በደንብ ኮፒ ሊንክ ሼር ፖስት ያርጋችሁ አዳርሱት። በዚህ አጋጣሚ 400,000 ገብቻለሁኝ። ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ። እናንተ የቤቱ ነው የሚገርማችሁ። አደባባይ ላይ ወንጀል ሲፈጸም ከቦ እያዩ ዝም የሚል ማህበረሰብ ተፈጥሯል። ሰኞ ዕለት በኮምቦልቻ ከተማ በደቡብ ወሎ ኮምቦልቻ ከተማ የአንዲት እናት አገዳደል እንዴት እንደገደሉ አልነግራችሁ ነው። ስሟ መሰረት ይባላል። ፎቶዋን አታች አደርግላችኋለሁ። ይችን ሴትዮ በባጃጅ ጠልፈዋታል። ብዙ ወንዶች ናቸው ውስጥ ያሉት እና ትጮሃለች። መሀል ከተማ ላይ ትጮሃለች። አስጥሉኝ፣ ሊገሉኝ ነው፣ አስጥሉኝ እያለች ትጮሃለች። ሰው ከቦ ሲመለከት ከቆየ በኋላ አንድ ፖሊስ ባጃጇን ያስቆማታል። ከዛ የተጠቀጠቁ ወንዶች ይወርዱና ምንድን ነው ብሎ ፖሊስ ሲጠይቃቸው ቤተሰብ ነን፣ የአእምሮ በሽተኛ ናት፣ አምልጣን ነው ይሏታል ይላሉ ለፖሊሱ ማለት ነው። ፖሊሱ ይህንን ችላ ብሎ ትልቅ ቦታም ሳይሰጠው ማለት ነው ችላ ብሎ መልሰው እንዲገቡና እንዲሄዱ ይለቃቸዋል። ያኔች ሴትዮ እየጮኸች ነው፣ አላቋረጠችም። አስጥሉኝ አስጥሉኝ ነው የምትለው። ድምጿ መጨረሻ እየቀነሰ መጣ፣ ገደሏት ማለት ነው። እንደዚህ ነው የረከስ ነው። እናንተ የቤት ነው የሚገርማችሁ። በጣም የሚያሳዝን ጊዜ ነው የደረስ ነው። ይህን ሼር ላርጋችሁ ብዬ ነው። ምን እንደምትሉ አላውቅም። ኮሜንት ሴክሽን ላይ አስቀምጡልኝ። ሙስሊሞች ሆናችሁ ይህን ቪዲዮ ከተመለከታችሁ በኋላ የለይለቱል ቀድር ሌሊት መቼም ቢሆን አልፋችሁ። ሙስሊሞች ከሆናችሁ የቪዲዮ ለብዙ ሙስሊሞች ስለሚጠቅም በደንብ ኮፒ ሊንክ ሼር ዲዩት ሪፖስት በማድረግ እስከ መልካም አጅሩን አብራችሁን ተካፈሉ። ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ነብያት ባለመኖራቸው ጅብሪል አንድም ቀን ወርዶ አያውቅም። ነገር ግን በለይለቱል ቀድር ሌሊት ይወርዳል። መላእክቶች በዛ ሌሊት እንደ ጉድ ይወርዳሉ። ምድርም በመላእክቶች ትጨናነቃለች። ለይለቱል ቀድር የመወሰኛዋ የቀድር ሌሊት ነች። ምናልባት አላህ ሱብሓነሁ ወተዓላ ከዚህ ዓመት በኋላ ድሃ ሊያደርገን ይችላል፣ ሊገለንም ይችላል፣ ሊያስታምመንም ይችላል፣ እንደዚሁም በሽተኛ ልንሆን እንችላለን። ነገር ግን በለይለቱል ቀድር ሌሊት የምታደርጉት ነገር ያንን ቀድር ይቀይርላችኋል። ያለፈውን ወንጀል ያስምርላችሁና ቀጣዩን ደግሞ ህይወታችሁን ምርጥ ያደርግላችኋል። ለይለቱል ቀድር በረመዳን በመጨረሻዎቹ 10 ቀናት በጎዶሎ ቀናት ሌሊት ውስጥ ትጠበቃለች። ስለዚህ በእነዚህ ሌሊቶች ውስጥ ማንም ሙስሊም እንዳይዘናጋ በዲን ላይ፣ በሰላት ላይ፣ በዱዓ ላይ እንደዚሁም በቁርአን ላይ ልንበራታ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። የአባሚራ ቤተሰቦች እህትና ወንድሞች እንደምን አላችሁ? ሰላምታ ይበያላችሁበት ድረስ። ይህ ቪዲዮ እንግዲህ ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንዲሁም ኮፒ ሊንክ በማድረግ ሪፖስት በማድረግ ቤተሰብ ይሁኑ። ትላንትና የአዲስ አበባ ፖሊስ ያወጣው መረጃ እፎይ የሚባለው ግለሰብ በቁጥጥር ስር እንዲውል የስር ማዘዣ ወጥቶበታል።
አንድ ጥያቄ ልጠይቃችሁ እዚህ እፎይነን ለሚሉ ሰዎች እፎይ የተጻፈውን ያነበበላችሁ እፎይ ምንም ያጠፋው ነገር የለም እፎይ ላይ ምንም ችግር የለም ያላችሁ ፕሮፋይላችሁን የሱን ፎቶ አድርጋችሁ እኔም እፎይ ነኝ ያላችሁ የምትመጡ እህቶች ለእናንተ ግልጽ ጥያቄ ልጠይቃችሁና በትህትና ተመልሱ ዘንድ በትህትና ጠይቃለሁ። እፎይ ምንም ካላጠፋ የተጻፈውን ከሆነ ያነበበው ለምን መፈርጠጥ አስፈለገ? ለምን ካንዱ ጉድጓድ ወደ አንዱ ጉድጓድ ካንዱ ኮንዶሚኒየም ወደ ሌላ ኮንዶሚኒየም መሮጥና ደብብቆሽ መጫወት አስፈለገ? እኔ በሱ ቦታ በሆን ፍርድ ቤት ቀርቤ በስነ ስርዓት ምንም አይነት ጥፋት የለብኝም ይሄው መጽሐፋቸው ላይ ያገኙትን ያነበብኩት ብሎ በግልጽ ማቅረብ ይችል ነበር። ችግር ስላለ የተናገራቸው ንግግሮች በጣም አስነዋሪ ስለሆኑ ስድብ አዘል ስለሆኑ የእስልምና ሃይማኖትን የሚያንቋሽሹ ስለሆኑ ስራውን ስላወቀ ነው እሱ ጠፍቶ መፈርጠጥን የፈለገው። ስለዚህ እኔ እንደተረዳሁት እኔ እፎይነን የሚሉ ሰዎች እፎይን ከመውደዳቸው ለእፎይ ካላቸው ድጋፍ ለእፎይ ካላቸው ፍቅር የተነሳ ሳይሆን ለእስልምና ካላቸው ጥላቻ የተነሳ ነው ይሄን ልጅ ፕሮፋይል አድርገው እየሰሩ ያሉት። በዚህ አጋጣሚ እንግዲህ ቪዲዮቼ እንዲደርሳችሁ ኮፒ ሊንክ ሼር ማድረግ አትርሱ። ወዳችኋለሁ። ሰላም አለይኩም። ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነው። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ኢብኑ ኸጣብ ይህንን ባህሪው ይህንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆም እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጣበከ ረቢ፣ አየው ዑመር ጌታዬ እንዴት እንዳደከመህ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመህ አለቻቸው። ሐቁ አንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴት አላህ የፈለገውን ነገር አድርጓል። ከዚህ በኋላ መደበቅ የለም፣ የመጣውን ተቀበላለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃል፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ። ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። እንዴት ሆንሽ አሏት። ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ አለችው። ዑመር አገኘሽ እና እንዴት ነጃ ወጣሽ አላት። ዑመር አግኝቶሽ እንዲህ ብዬ ነገርኩት። ዑመር አዘነ።
ወላሂ አለችው ሚስቲቱ ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች። ፍጹም ከዑመር የዛ አይነት ረህማ አልጠበቅኩም አለች። ባሏ ምን እንዳለ ታውቃላችሁ? አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሒማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት። እንዴት ዑመር ይሰልማል ብለሽ ታስቢያለሽ? የሚታሰብ ነገር አይደለም። غير معقول ግን አላህ ለሴትዮዋም እንግዲህ አላህ ኢልሃም ሰጣት። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሷሃባ አገኛቸው።